ረዘም ላለ ሰዓት የሚጾሙ ሰዎች አሉ፣ ግን እሱ ብዙ ጊዜ ሪኮመንድ አይደረግም። ዲቶክሲፋይ ማለት የሰውነታችን ኖርማል ፕሮሰስ ነው። አንዳንዴ ኬሚካሉ የምንጋለጠው ነገር በጣም ይበዛና ከሰውነታችን መቆጣጠር አቅም በላይ ሊሆን ይችላል ማለት ነው። አንጀትን ማጠብ በራሱ ብቻውን ከመርዛማ ነገር ሰውነታችን ያስወገደ ማለት አይደለም። ሰውነት ራሱን ከሚያጸዳባቸው ነገሮች ብለን ከጠቀስናቸው ኦርጋኖች ውስጥ አንደኛው አንጀት ነው። በሽታ የሚባሉ ነገሮች ሁላ የሚያመጣው ሰውነታችን ዲቶክሲፋይ ማድረግ ሲያቅተው ነው። ከጊዜ በኋላ እየተለመደ የመጣ ነገር ነው። እንደውም ሶሻል ሚዲያ ላይ ሰዎች ተቀጣጥረው ይሄንን ነገር ለማድረግ ቀነቀጠሮ ሲይዙም እናውቃለን። እና ዛሬ የምንነጋገረው ስለ ዲቶክስ ነው። ስለዚህ ዲቶክስ ምንድነው? ጥቅም አለው ወይ? ዲቶክስ የምንለውና አንጀትን ማጠብ ወይም ደግሞ የሆድ ዕቃን ማጠብ ተመሳሳይ ነገር ናቸው ወይስ ልዩነት አላቸው የሚለው ነገር ላይ ውይይት እናደርጋለን ማለት ነው። አብራችሁን ቆዩ። ይህ ዘመናዊ ሕክምናን ከባህላዊ አስተምሮና ከህብረተሰብ ጤና አንጻር የምንቃኝበት እነሆኛ ፖድካስታችን። ምን ሲባል ሰምታችሁ ታውቃላችሁ? ለዲቶክስ ሶሻል ሚዲያ ላይ ብዙ ነገር ይባላል። እንዳልሹ ሰው ተቀጣጥሮ እንትን ይላል። ከዛ ደግሞ ይሄን ያህል ውሃ ጠጡ፣ ብዙ ሊትር፣ 2 ሊትር ሊሆን ይችላል፣ 3 ሊትር ሊሆን ይችላል፣ ጠጡ፣ ያጥብላችኋል። ለብ ያለ ውሃ፣ ለብ ያለ ውሃ፣ ኩከምበር ጨምሩበት፣ ሎሚ፣ ዝንጅብል እንደዚህ ጨምራችሁ ብቻ ከዛ በኋላ ያው ሽንት ቤት ብዙ ያመላልሳል፣ በዛውም አንጀት ይታጠባል የሚሉ ነገሮችን ሰምቻለሁ። ግን ማለት ነው ዲቶክሲፋይንግ እስቲ ቃሉን ስናየው ዲቶክሲፋይ ማለት የሰውነታችን ኖርማል ፕሮሰስ ነው፣ በተፈጥሮ ያለን ፕሮሰስ ነው። ስለዚህ ምንድነው ሰውነታችን ልክ እንደ ፋብሪካ አይደለም። ስለዚህ የተለያዩ ተረፈ ምርቶች አሉ። ከዛ በኋላ ደግሞ የሚወጡ ደግሞ የተለያዩ ኬሚካሎች ወይም መርዛማ ነገሮች ይኖራሉ። የምንበገብበት ምግብ ውስጥ ሊሆን ይችላል፣ የምንጠጣበት ወይም ከአካባቢ ሊሆን ይችላል። እነዚህን ተረፈ ምርቶችና ጎጂ ነገሮችን ሰውነታችን የሚያስወገድበት ፕሮሰስ ነው ዲቶክሲፊኬሽን የምንለው ማለት ነው። ተፈጥሯዊ መንገድ ነው ማለት ነው። ቆሻሻን የማስወገድ ተፈጥሯዊ መንገድ ነው እና ይህንን ስራ የሚሰሩ የተለያዩ ሰውነት ክፍሎቻችን አሉ። ሜጀርሊ ደግሞ 6 ናቸው። እንግዲህ መጀመሪያና በዋነኝነት ይህን ስራ የሚሰራው ጉበት ነው። የጉበት እንግዲህ እንደሚታወቀው ቢያንስ በ1 ደቂቃ ውስጥ ወደ 1.5 ሊትር የሚሆን ደምን ያዘዋውራል፣ ያጸዳል ተብሎ ይታሰባል። ስለዚህ ከውጭ የሚገባም ኬሚካል ሊሆን ይችላል፣ እንዲሁም ደግሞ ሰውነታችን ውስጥ የሚፈጠሩትን ኬሚካሎች መጀመሪያ ወደ ትናንሽ ኬሚካሎች ይቀይራል። ከዛ በመቀጠል ደግሞ በውሃ እንዲወጣና በሽንት እንዲወገድ አድርጎ የሚሟሟ አድርጎ ይቀይራል። ከዛ በኋላ ከሰውነታችን ይወጣል ማለት ነው። ትልቁን ፓርት የሚይዘው ጉበት ነው ማለት ነው። ከጉበት በመቀጠል ደግሞ ኩላሊት አለ አይደለ? ኩላሊት እንደውም ውሃን በማጣራት ይታወቃል። ውሃን ሲያጣራ ያው ውሃን ለማጣራት ደምን ነው የሚያጣራው። ደም ውስጥ ያሉ የተለያዩ ኬሚካሎችን ያስወግዳል ማለት ነው። ሌላ ደግሞ ሳምባችን ነው። ሳምባ እንደሚታወቀው ጥሩ የሚባለውን አየር ወይም ደግሞ ኦክሲጅን በመቀበል ወደ ተለያየ ሰውነታችን ክፍል እንዲሄድ ያደርጋል። ከዛ ደግሞ ከተለያዩ የሰውነታችን ክፍል የሚመጡ ደግሞ እነዚህ ተረፈ ምርት የምንላቸውን የተቃጠለ አየርን ካርቦን ዳይኦክሳይድ ደግሞ ያስወጣል ማለት ነው። ይህን ስራ ይሰራል ማለት ነው። ሌላ ደግሞ ቆዳችን አይደል? ቆዳችን እንግዲህ በጣም ብዙ የሚባሉ ቀዳዳዎች አሉት። በእነዚህ ቀዳዳ ላብን ያስወጣል። ከላብ ጋር ደግሞ አብሮ ማያስፈልጉ ተረፈ ምርቶች ለምሳሌ ጨውን በትንሽ ፎርም ሊያስወግድ ይችላል። ዩሪያ የሚባለውን ሌሎች ተረፈ ምርቶችን ያስወግድልናል ማለት ነው። ሌላ ደግሞ ኢሚዩን ሲስተም የምንለው ነው። ይሄ ማለት በሽታ ለመከላከል የሚጠቅሙ የተለያዩ ሴሎች አሉ አይደለ? እነዚህ ሴሎችም ደግሞ በቀላሉ በበሽታ እንዳንያዝ ከተያዝን ደግሞ ለምሳሌ ቫይረስ ሊሆን ይችላል፣ ባክቴሪያ ሊሆን ይችላል፣ ፈንገስ ሊሆን ይችላል። እነዚህን በሽታ አምጪ ህዋሳቶችን በመግደል ከሰውነታችን እንዲወገዱ ያደርጋል ማለት ነው። ሌላ ሳምባ ላይ ያላወራሁት ምንድነው? ሳምባ ኦክሲጅንን አስገብቶ ካርቦን ዳይኦክሳይድን ከማውጣት ተጨማሪ ደግሞ የተለያዩ እንትኖች አሉት፣ አካላቶች አሉት አይደል? ለምሳሌ አየር ስንስብ በአፍንጫ ሊሆን ይችላል፣ በአፍ ሊሆን ይችላል። የተለያዩ ፈሳሾች አሉ። እነሱ ፈሳሾች ምን ያደርጋሉ? ወፍራም ናቸው፣ የሚዝለገለጉ ናቸው። ስለዚህ አየር ላይ ያሉ ቆሻሻ ነገሮች ሊሆን ይችላሉ፣ አቧራ ሊሆን ይችላል፣ ኢቨን ባክቴሪያ በሽታ የሚያመጡ ባክቴሪያዎችን ትራፕ አድርጎ ይዞ እንዲቀሩ አጣብቆ የመያዝ አክታን ጨምሮ ማለት ነው። አጣብቆ የመያዝ እንዲሁም የቀሩትን ደግሞ እንዲወገዱ የማድረግ አይነት ባህሪ ያላቸው። ሌላው ደግሞ አንጀት ነው አይደለ? አንጀትና የሆድ ዕቃ ክፍሎች። አንጀት ጋር ምንድነው የሚሆነው? የተመገብነው ምግብ ተረፈ ምርቶች ይኖራሉ። ከአሰር ጀምሮ ሌሎች የሚወገዱ መርዛማ ነገሮች
ያስወግዳል ማለት ነው በሰገራ መልክ። ከዛ ውጭ ደግሞ አንጀት ውስጥ በብዙ ትሪሊየን የሚቆጠሩ ባክቴሪያዎች አሉ። ተፈጥሯዊ ናቹራል የምንላቸው ባክቴሪያዎች አሉ። እነዚህ ባክቴሪያዎች አላስፈላጊ የሚባሉትን ኬሚካሎች ሰባብረው የማስወገድ ነገር ወይም ደግሞ ወደሚጠቅም ተረፈ ምርት የመቀየር ባህሪ ያላቸው ማለት ነው። አንጀትም አንደኛው ዲቶክስ የምናደርግበት መንገድ ነው ማለት ነው። እነዚህ ሁሉ የሰውነታችን ክፍሎች ተቀናጅተው ነው እንግዲህ ሰውነታችን ለሚያጋጥመው ኬሚካል ምላሽን የሚሰጡት ማለት በቀላሉ ለበሽታ እንዳንጋለጥ፣ ለተለያዩ ችግሮች እንዳንጋለጥ በእነዚህ ሲስተሞች ውስጥ ነው የምናልፈው ማለት ነው። ዶክተር ባለፈው እንደውም እያነሳ ነበር አይደለ የሆነችን ሴት ልብ ቅርጽ ከመስጠት ጉበት አይደል ላይክ ለሰውነታችን ትልቅ አስተዋጽኦ የሚያደርገው ጉበት ነው በጣም እና ስለዚህ ጉበት ባለውለታችን ነው ማለት ነው። ከዲቶክሲፋይድ ከማድረግም ሌላ ብዙ ስራዎችን እስከ መጨረሻው ድረስ የሚሰራ ነው አይደል ጉበት ትንሽ ፓርት እስኪቀረው ማለት ነው። ጠባሳ በጠባሳ ሆኖ ሽሪንክ አድርጎ ወይም ሲሮሲስ ፈጥሮ ሊሆን ይችላል። እስከ መጨረሻው ድረስ ግን የሚታገለው ጉበት ነውና እንዳልሽው ጉበት ብዙ ስራዎች አሉት። ይሄኛው አንደኛው ፓርት ነው፣ ዲቶክሲፊኬሽን አንደኛው ፓርት ነው እንጂ ሜጀርሊ የሚሰራቸው ብዙ ነገሮች አሉ። ብዙ ፕሮቲኖች ከሱ ይመረጫሉ። ዲቶክሲፊኬሽን ፕሮሰስ አለው እና ግን ይሄ አሁን ላይ ነጥለን ብቻ ስለምናወራው ነው እንጂ ለብዙ ነገሮች በጉበት በኩል አልፎ ነው ብዙ ነገሮች ለኛ አገልግሎት የሚሰጡ ማለት ነው። ሰውነታችን በእነዚህ መልኮች ሰውነትን ያጸዳል። ይሄ ነገር ያስፈለገበት ምክንያት ግን ሲጀመር በጣም ለብዙ ቶክሲኖች ስለምንጋለጥ ነው። በተለይ ደግሞ አሁን ላይ ከመዘመን ጋር ተያይዞ ከዛ በኋላ ደግሞ ከህዝብ ቁጥር መጨመር ጋር ተያይዞ የተለያዩ ቴክኖሎጂዎችም እየተፈጠሩ ስለሆነ ለምሳሌ አዝርትን እነዚህ ከተባይ የጸዱ ለማድረግ ከአረም የጸዱ ለማድረግ ተብሎ የምንጠቀማቸው ፔስቲሳይዶችን ጨምሮ ከዛ አየሩ ዝም ብለን ራሱ ስናየው አየሩ ራሱ አየር ላይ የምናገኛቸው የተበከለ አየር ነው አሁን ላይ ያለው። ኦዞን መሳሳት እየተባለን እንግዲህ ከድሮ ጀምሮ ስንማር ነው አይቆየ ነው። ስለዚህ የተለያዩ አየሮች አሉ። ኢንዱስትሪ በጣም እየተስፋፋ ነው። ስለዚህ ከኢንዱስትሪዎች የሚወጡ በተለይ ደግሞ ቮላታይል የምንላቸው የሚተኑ ማለት በቀላሉ ወደ አየር መግባት የሚችሉ ኬሚካሎች አሉ። በቀላሉ ወደ ውሃ የምናስወግዳቸው የተለያዩ ኬሚካሎች አሉ። ለእነዚህ ሁሉ ተጋላጮች ነን አካባቢን ብቻ ብናይ ማለት ነው። ከዛ ደግሞ በምግብ የምናገኛቸው ደግሞ የተለያዩ ኬሚካሎች ወይም ቶክሲኖች አሉ። ለምሳሌ ፕሮሰስድ የሆኑ ምግቦች ነው አይደለም የምንመገበው። ላይክ ማንጎ ከሌለው ማንጎ ጁስ ጀምሮ ማለት ነው። ማንጎ የሚባል ነገር ከሌለበት የማንጎ ጁስ ጀምሮ ከዛ ፕላስቲኮች በባለፈው እንግዲህ ከዶክተር ታደለ ጋር በሰፊው ስለ ፕላስቲክ የሰራነውን ፕሮግራም አለ። እዛ ላይ ያለውን ነገር ማየት ይችላሉ። የተለያዩ ኬሚካሎች አለው ፕላስቲክ። እንደውም አንድ ሰው ምን ሲል ሰማው መሰላችሁ? በቃ አሁንማ ሁላችንም ይሄ በርዝ ኮንትሮል ፒል የለም የወሊድ መከላከያ እየጠጣና እየበላን ነው የምንኖረው አይነት ነገር። ምክንያቱም በጣም እነዚህ ኬሚካሎች ምን አይነት ኢፌክት አላቸው እንግዲህ የኢንዶክራይን ወይም ደግሞ ሆርሞኖቻችን ማለት ነው። ይሄ ከልጅነታችን እንድናድግ ከዛ ጉርምስና የሚባለው እድሜ ጋር እንድንደርስ በሚያስፈልገው ሰዓት ማለት ነው። ከዛ በኋላ ደግሞ ያው የሚፈጠሩ እርግዝና ሊሆን ይችላል፣ ወንዶች ላይ የሚፈጠሩ ለውጦች ሴቶች ላይ እሱ በትክክል እንዲሄድ የሚያደርጉ ሆርሞኖች አሉ። የእነሱ መዛባትን የሚፈጥሩ ናቸው እነዚህ አብዛኞቹ ኬሚካሎች። ከሄቪ ሜታል ጀምሮ ውሃ ላይ ሊሆን ይችላል፣ የተለያዩ ቦታ የምናገኛቸው፣ ከዛ ፕላስቲክ ላይ የምናገኛቸው ኬሚካሎች ሊሆኑ ይችላሉ። እና አሁን ላይ የምናየው በጣም በጊዜ አሁን ድሮ ፕሪኮሽየስ ፑበሪቲ ተብሎ ካለ ጊዜ የመጣ ጉርምስና ተብሎ እንደ ህመም ይታይ ነበር። አሁን ግን ኖርማል ኤጅ እየሆኑ ነው። እነ 9 እና 10 ዓመት ኖርማል የጉርምስና እድሜ እየሆኑ ነው። ምክንያቱም በጣም ለቶክሲን ከመጋለጣችን የተነሳ ማለት ነው። ከዛ በተጨማሪ ያው የተለያዩ ሱስ ደግሞ የሚጠቀም ሰው አለ፣ ሲጋራ የሚጠቀም አለ፣ ጫት አለ፣ አልኮል የሚጠቀም ሰው አለ። እነሱም የራሳቸው የሆነ ቶክሲን አላቸው። ከዛ በተጨማሪ ደግሞ ለሕክምና ብለን የምንወስዳቸው መድኃኒቶች ራሱ ያው የግድ ህመሙ አስገድዶን ያንን ህመም ማከም ስላለብን እንሰጣቸዋለን እንጂ የሰውነታችን ፓርት አይደሉም፣ የሰውነታችን አካላቶች አይደሉም። እነዚህ መድኃኒቶች ለምሳሌ ጤነኛ ሰው ዝም ብሎ ቢወስዳቸው የሚያመጡት የራሱ የሆነ ኢፌክት አለ። ኢቭን የታመመ ሰው ራሱ እየወሰዳቸው የሚያመጡት የጎንዮሽ ጉዳት ብለን ወይም ያልተፈለጉ ጉዳቶች ብለን የምንጠቅሳቸው ነገሮች አሉ። ስለዚህ እነዚህ መድኃኒቶች ራሱ አንድ እለት የምንጋለጣቸው ቶክሲኖች ውስጥ አንዱ ናቸው ማለት ነው። ከነዚህ በተጨማሪ ደግሞ አሁን ላይ ለመዋቢያ የምንጠቀምባቸው የተለያዩ ኮስሞቲክሶች አሉ። እነ ጥፍር ቀለም፣ እነ ሊፕስቲክ፣ ኩል፣ እያንዳንዱን ነገር ብናያቸው ሁሉም ይሄንን ከለር እና መልክ ለመያዝ የተለያዩ ኬሚካሎችን ይጠቀማሉ። ስለዚህ እለት ከቤታችን ወተን እስከምንመለስ ድረስ በጣም ለተለያዩ ቶክሲኖች ወይም ደግሞ መርዛማ ኬሚካሎች እንጋለጣለን ማለት ነው። እና ለዚህ ደግሞ ያው እንግዲህ እንዳወራ ነው ሰውነታችን የራሱ የሆነ
እነዚህ ነገሮች የሚቆጣጠርበት መንገድ አለ። ነገር ግን አንዳንዴ ምን ይሆናል ያው ከዚህ የባሰ ይሆናል። አንዳንዴ ኬሚካሉ የምንጋለጠው ነገር በጣም ይበዛና ከሰውነታችን መቆጣጠር አቅም በላይ ሊሆን ይችላል ማለት ነው። ያን ጊዜ ግን የተለያዩ ህመሞች ሊፈጠሩ ይችላሉ። አክቹሊ በህመም ምክንያትም ደግሞ የሚመጡ ቶክሲኖች አሉ። አሁን ጉበት እያልን ነበራ ስራውን መስራት ቢያቆም ለምሳሌ ከቶክሲኖች መብዛት ብቻ ሳይሆን ጉበት ራሱ ቢታመም በተለያየ መልክ በቫይረስ ሊሆን ይችላል ወይም ደግሞ በመጠጥ ሊሆን ይችላል፣ በእነዚህ ቶክሲኖች ሊሆን ይችላል። ጉበት ስራውን ቢያቆም ሰውነታችን ውስጥ ያለውን የሚገቡት እነዚህ ቶክሲኖች መቆጣጠር አንችልም። ስለዚህ የተለያዩ ህመሞች እንጋለጣለን። ኩላሊት ቢታመም ልክ እንደዛ ኩላሊት ፌል አረገ ብለን ዲያሊሲስ የምናደርገው ለዛ ነው አይደል? እኛም ማውጣት ስላልቻለን ኤክስተርናል ነገር ልንፈልግ እንችላለን። ሁልጊዜ ዲቶክስ በሰውነት ብቻ ይደረጋል ማለት አይደለም ማለት ነው። የተነሳንበት ሀሳብ አለ አይደለ? የአንጀትን ማጠብ ወይም ደግሞ ይሄ በህክምና አጠራሩ ኮሎሬክታል ክሊንሲንግ የምንለው ኢኩቫለንት ነው ወይም ተመሳሳይ ነው ወይ ዲቶክሲፋይ ከማድረግ ጋር የሚለው አለ ማለት ነው። እሱን ከመመለሳችን በፊት እንዳልሹ ብሩኪ ሰውነታችንን ማገዝ ነው የምንችለው እንጂ ማገዝ ማለት ይሄ ከመርዛማ ነገር እያነጻን ባለው ሂደት ላይ የተሻለ ነገር ምን እናድርግ ብለን ማገዝ ነው እንጂ ስራውን መስራት በዋነኝነት እኛ አንችልም ማለት ነው። ወይም ከውጭ የሚሰራ ስራ አይደለም ማለት ነው። ጤነኛ እስከሆንን ድረስ ኤክስትሪም እንዳልሹ የጉበት ህመም፣ የኩላሊት ህመም እንደዚህ ሲመጡ ያው እገዛ ይፈልጋል። ከዛ ውጭ ግን ሰውነታችንን ማገዝ ነው የምንችለው። እና ስለ አንጀት ማጠብ ከማውራታችን በፊት የሆድ ዕቃ የምንለው ከአፍ የሚጀምር ነው አይደለ? ከአፍ ይመጣል። ከዛ ጉሮሮ ላይ ሶፋገስ ብለን ጨጓራ ላይ እንሄዳለን አይደል? ጨጓራ ላይ አብዛኛው ምግብ የሚፈጭበት፣ ቫይታሚን ቢ12 ወደ ደም አብዞርብ የሚደረግበት፣ ባክቴሪያዎች አላስፈላጊ የሆኑ ባክቴሪያዎች የሚሞቱበት ነው። ስለዚህ ከዛ ቀጥሎ ትንሽ አንጀት ይመጣል ማለት ትንሹ አንጀት የምንላት። ትንሹ አንጀት ላይ ደግሞ ስብ የተፈጨ ስብ ወደ ደም የሚገባበት አብዞርብ የሚደረግበት፣ ውሃም እንደዚህ ና ቫይታሚን በተለይ በውሃ የሚሟሙ ቫይታሚኖች ወደ ደማችን ገብተው ወደ ስራ የሚሰሩበት ቦታ ነው ትንሽ አንጀት ማለት ነው። ደን ከዚህ ያለፈው ወደ ትልቅ አንጀት ይሄዳል ማለት ነው። ትልቅ አንጀት ላይ ብዙ ጊዜ ውሃ ተመልሶ ወደ ሲስተማችን የሚገባበት አብዞርብ የሚደረግበት፣ ሌሎች ቫይታሚን ቢዎች በተለይ ደግሞ በባክቴሪያ አማካኝነት አብዞርብ የሚደረጉ ቫይታሚን ቢዎች አሉ። እነሱ ወደ ደማችን የሚገቡበት እና ወደ ሰውነታችን የሚቀመጡበት ቦታ ነው ማለት ነው። ስለዚህ የመጨረሻው አካል ደግሞ የአንጀታችን ወይም የሆድ ዕቃው የመጨረሻ አካል ሰገራ የሚወጣበት ነው ማለት ነው። ያ ሲሆን እንግዲህ ማያስፈልጉ ምግቦች ሊሆኑ ይችላሉ፣ ያልተፈጩ ምግቦች ሊሆኑ ይችላሉ፣ ወይም ደግሞ ኤክሰስ የሆነ ውሃ ሊሆን ይችላል አብሮ የሚወጣበት ቦታ ነው ማለት ነው። ስለዚህ አንድ ምግብ ገብቶ እስኪወጣ ድረስ እንደ ምግብ አይነቱ እንደየሰውነታችን እንለያያለን ሁላችንም፣ ግን አቬሬጅ ብንወስድ ከ12 ሰዓት እስከ 72 ሰዓት ይፈጃል ማለት ነው ይሄ ፕሮሰስ እስኪከናወን። ስለዚህ ምግብ ቅድም ቲጁ ሜንሽን እንዳረገችው አንጀት በዚህ አይነት መልኩ የተለያዩ ስራዎችን የሚሰራል፣ የማያስፈልጉ ነገሮችንም ያስወግዳል ማለት ነው። ሎሚም ሊሆን ይችላል፣ ውሃን ቅድም እንደጠቀስ ነው ሊሆን ይችላል፣ ወይም ደግሞ ሌሎች ቅጠላቅጠሎች የሚወሰዱ ነገሮችን ተወስዶ ዲቶክስ አረጋለሁ ሲባል ምን ማለት ነው? ስለዚህ እንደዛ ስንል እነዚህ ሰዓታቸውን ጠብቀው በየቦታው ይሰሩ የነበሩ ስራዎች ይዛባሉ ማለት ነው። ስለዚህ 12 ሰዓት ይፈጅ የነበረ ነገር ወይም ደግሞ ከምግብነት እስኪወጣ ድረስ የሚፈጀው 12 ሰዓት የሚፈጀውን በአጭር ሰዓት ከዛ ደግሞ በተቅማጥ ወይም ደግሞ ይሄ አይደል ባልተፈጨ መልኩ እንዲወጣ ይደረጋል ማለት ነው። ስለዚህ ምን ያዛባል? ኤሌክትሮላይት ወደ ደም መግባት የነበረበት ቦታ ላይ ጊዜ ስለማይኖር እሱ አይገባም ማለት ነው። ወይም ምግቦች ወደ ሰውነታችን እንዳይገቡ፣ ቫይታሚኖች እንዳይገቡ ይሆናል። የተዛባ ስርዓት ሙሉ ለሙሉ እንዲኖር ይፈጥራል ማለት ነው። ስለዚህ ይሄ ውሃ መጠጣት ምናምን ማድረጉ አዎ አንጀትን ያጥባል፣ ግን ዲቶክሲፋይ ማድረግ ማለት ግን አይደለም፣ ኢኩቫለንት አይደሉም ማለት ነው። አንጀትን ማጠብ በራሱ ብቻውን ከመርዛማ ነገር ሰውነታችንን ያስወገደ ማለት አይደለም። ከመርዛማ ነገር ሰውነታችንን ለማስወገድ ሰውነታችን የሚያስፈልገውን ነገርም መስጠት አለብን፣ እሱን ስራ ስለሚያዛባው ማለት ነው። ሁለቱን ተርሞች ካየናቸው ኢኩቫለንት የምንላቸው ወይም አንድ አይነት ናቸው ማለት አንችልም ማለት ነው። እንደውም ባላንሱን እያሳጡት ነው ማለት ነው። ዲቶክስ ላይክ ከረንትሊ እንደሚባለው ዲቶክሲፋይ ያደረግን ማለት እንዳልሽው ኤሌክትሮላይቶች ይወጣሉ፣ ምግብ ይወጣል አይደለ? ከዛ ኢቨን ባክቴሪያዎች አልናቸው ኖርማል ባክቴሪያዎች ለራሱ ስራቸው እንዳይሰሩ ይሆናል ማለት ነው። ባላንሱን እንደውም የሰውነታችንን ባላንስ እንዲያጣ ነው የምናደርገው። ለጊዜው ግን የሆነ ሪሊፍ ሊሰማን ይችላል። ቀለል ያለ ብዙ ሰዎች ሲጠየቁ እንደዛ ይላሉ አይደል? በቃ እረፍት ሰጥቶኛል ምናምን ይባላል። ሆዴ እንደዚህ ትንፍስ አለልኝ ወይም አየር እያስቸገረኝ ነበር ይባላል። እና አሁን እንደዛ ሊያደርግ ይችላል እንዳልነው የሚያዛባው ነገር ስላለ ወይም ደግሞ ሰዓቱን ጠብቆ እንዲሄድ የሚያደርገውን ነገር ቶሎ ስለሚያስወግድልን ማለት ነው። ግን ያ ማለት ዲቶክስ አድርገነዋል ወይም ሰውነታችንን ከመርዛማ ነገር አጽድተነዋል ማለት ግን አይደለም። ይሄ ነገር
በጣም የተለመደ ነው። በተለይ በባህል ሐኪሞች አካባቢ እኔ የማስታውሰው እኛ ልጅ ሆነን ራሱ ማዘር ምናምን ትሰጠን ነበር። ሰለመኪ የሚባል ነገር ታውቃላችሁ? ሰለመኪ የሚባል ቅጠል አለና ይሄ ብዙ ጊዜ አረብ ሀገራት ላይ ነው የሚኖረው፣ የመን ላይ። ከዛ እዚህም አይዶ ነው እንግዲህ እያመጡት ይሁን አላውቅም። ደረቅ ሆኖ ቅጠሉ ደርቆ ነው የሚሸጠው ነገርና ከዛ ያው ታፈዩና ውሃውን ነው የሚጠጣው እና ልክ ይሄ አሁን ያለውን የማጠብ የአንጀት ማጠብን እንትን ይሰጣል። እና እንደውም በፊት የሚጠቀሙበት እንደ ይሄ ልጆች ስትሆኝ ያው ዲወርም የምናደርገው እኛ አለ አይደል በየ6 ወሩ አሁን ትላትሎች እንደዚህ ትላትሎችን ለማስወገድ ተብሎ ልጆች በእግራቸው መሄድ ከሚጀምሩበት ሰዓት ጀምሮ ያው በእግራቸው የሚገቡ በባዶ እግራቸው ከሄዱ ከዛ ደግሞ በእጃቸውን ብዙ ነገር ስለሚነኩ ወደ አፋቸው ስለሚያስገቡ የተለያዩ ትላትሎች ህመም ሊይዛቸው ይችላል ተብሎ ስለሚታሰብ በየ6 ወሩ ዲወርሚንግ ይደረጋል በሕክምናው ማለት ነው። ስለዚህ እነዚህም ፓራሳይቶች ወይም ደግሞ ጥገኛ የሆኑ ትላትሎች ለመግደል የሚሰጥ መድኃኒት አለ። ልክ እንደዛ ለልጆቻቸው ይሄ እነዚህ ነገሮች ለማስወጣት ወስፋት ምናምን የሚባለው ነገር ለማስወጣት ተብሎ በየጊዜው ይሄ ነገር ይደረግ ነበር። ይሄ ሀሳብ ግን በፊት ነበረ የመጣው በ19ኛው መቶ ክፍለ ዘመን ነው። ይሄ አንጀትን ማጠብ አንድ የሕክምና ጥበብ ነው ተብሎ ልክ በሕክምናው ተቀባይነት የነበረው ሳይንስ ነው። እና አውቶ ኢንቶክሲኬሽን የሚባል ቲዮሪ ነበረ እሱን ያመጣው። አውቶ ኢንቶክሲኬሽን ማለት ሰውነት ራሱን ይጎዳል ወይም ይመርዛል። ይሄ ደግሞ የሚፈጠረው ምንድነው? ልክ አሁን ቅድም ሰውነት ራሱን ከሚያጸዳባቸው ነገሮች ብለን ከጠቀስናቸው ኦርጋኖች ውስጥ አንደኛው አንጀት ነው። አንጀት ምግብ በምንበላበት ጊዜ መጀመሪያ የሚያገኘው አንጀትን ነው አይደል? ስለዚህ በአፋችን ገባ ቀጥታ በቃ ሙሉ ለሙሉ ምግቡን የሚያገኘው የአንጀታችን ክፍል ነው። ከአፍ ጀምረን እስከ መጨረሻው ከቆጠር ነው አንጀት ብለን ብንጠራው ማለት ነው። ስለዚህ ያኔ ምን ይሆናል? ምግቦች ይቀራሉ። ሙሉ ለሙሉ ሁሉም ተወግዶ አይወጣም። ውስጥ የሚቀር በተለይ አሰር ያለው ምግብ በሚበላበት ሰዓት አሰሮቹ እዛው አንጀት ላይ ተጣብቀው የመቅረትና ከዛ ሰውነትን የመጉዳት ባህሪ አላቸው የሚል አንድ ሳይንስ ነበረ እና እሱ በጣም ተቀባይነት ስለነበረው እነዚህን ነገሮች ማስወገድ አለብን ተብሎ ነው ሰዓቱን ማሳጠር ያስፈለገው። ለዛ ነው። ስለዚህ ምግቡ በቆየ ቁጥር እስከ 72 ሰዓት ምናምን በቆየ ቁጥር በጣም ይበክለናል ማለት ሰውነታችንን ይጎዳዋል ብለው በጣም ስጋት ነበራቸው። ስለዚህ ምን ያደርጉታል? የአንጀት ማጠቢያ መንገዶችን ይጠቀሙና ሲያስወጡት ኦኬ ጤና ሆንኩኝ አይነት ነገር ማለት ነው። ግን ይሄ ነገር በሳይንሱ ዲስፕሩቭ ተደርጓል። ልክ ቅድም ያልናቸውን ነገሮች በሙሉ በመጥቀስ ኤሌክትሮላይት ኢምባላንስ ከዛ ደግሞ የሰውነትን የራሱ ይሰራ የነበረውን በትክክል ይሰራ የነበረውን ነገር ማበላሸት ማለት ነው። እንደዛ አይነት ኢፌክት ነው ያላቸው። መቆም አለባቸው ተብሎ መሀል ላይ ጋፕ የማለት ነገር ነበረው። ከዛ በኋላ ግን ድጋሚ ኮሜርሻላይዝ ተደረገ። ልክ እንደ ማስታወቂያ እንደ አድቨርታይዝመንት ተደርጎ እንደዚህ አይነት ህመም አለባችሁ፣ ሰውነታችሁ ራሱን እየበከለ ነው፣ ስለዚህ ተብሎ በድጋሚ በደንብ ኮሜርሻላይዝ ተደርጎ ኢቭን ይሄ የኢነማ እቃዎች ኢናማ ማለት እንግዲህ ለሕክምናው ላይ አንዳንድ ጊዜ ከሰርጀሪ በፊት ሊሆን ይችላል ወይም ደግሞ ከተለያዩ ኢንቨስቲጌት ለማድረግ ይሄ ፕሮሲጀር ከመስራታችን በፊት ወይም ደግሞ ኢሜጂንጎች ወይም ደግሞ ይሄ ሰውነትን ለማየት በሽታው ምንድን ነው የሚለውን ለማወቅ መፈለጋችን ስንፈልግ አንዳንዴ የምንጠቀምበት ነው ኢናማ ማለት አንጀትን ለማጠብ። ስለዚህ በታች በኩል በፊንጢጣ በኩል ገብቶ ሰውነትን አጥቦ አንጀትን አጥቦ የሚያስወጣ ነገር ነው እና የራሱ የሆነ ፕሮሲጀር ነው ራሱ ኢናማ። እሱ እንደ ማስታወቂያ ይተዋወቅ የነበረበት ጊዜ አለ አሜሪካ ላይ ማለት ነው። እና ኢቭን ስም ተሰጥቶት ካስኬድ የሚባል ማሽን ምናምን ተብለው ነው ሰዓት ላይ እንደ እየሄድሽ በቃ እዛ ኢናማ ታደርጊያለሽ፣ ይታጠባል አንጀትሽ፣ ትወጫለሽ፣ ጤነኛ ነኝ ትያለሽ። በሐኪሞችም ነበር ሪኮመንድ የሚደረገው። በሐኪሞች አሁን ይሄን ይሰራ የነበረው ለምሳሌ ካስኬድን ራሱ ኢንቨንት ያደረገው ሰውዬ የሰራው ሰው ሐኪም ነው እና አስፈላጊ ነው ብሎ ኢቭን ይከራከሩ ነበር ያኔ። ምክንያቱም ሳይንስ ኦልሬዲ ዲስፕሩቭ አድርጎታል ያኔ። ይሄ አያስፈልግም ተብሎ ሳይንስ ኦልሬዲ ያስቀምጦታል። ግን ነው ያስፈልጋል ብለው አንድ ጎራ ይዘው ይከራከሩ የነበሩ ሐኪሞች ነበሩ ማለት ነው። እንደዛ ያደርጉ ነበርና በጣም ኮሜርሻላይዝ ሆኖ በጣም ብዙ ገንዘብ ነው ያገኙበት የነበረው። በተለይ ካስኬድን የመሰረተው ሰው በጣም ነበረ ብዙ ገንዘብ ያገኘው እና አሁንም ይሄ ነገር የመጣው ከዚህ ጋር ተያይዞ ነው። አሁን የምታዩ ከሆነ የተለያዩ
ታሽገው የሚሸጡ ሬሜዲዎች ሊሆኑ ይችላሉ። ኦር ደግሞ ይሄ እንትኑን ሶሻል ሚዲያውን ከመቆጣጠር አንጻር ሊሆን ይችላል። መተሽ ዛሬ ዲቶክስ እናርግ ነገ እናርግ ስትይ ያው ብዙ ፎሎወር ማግኘት አለ፣ ብዙ እይታ ማግኘት አለ። ሶ ይሄ ሞር አሁን ላይ እየመጣ ያለው ነገር ምንድነው ከኮሜርሻላይዜሽን ጋር ከገንዘብ ከማግኘት ጋር እውቅና ከማግኘት ጋር በጣም የተያያዘ ነገር ሆኗል ማለት ነው እንጂ ያው እንግዲህ እንዳልነው ሰውነት ካልታመምን በስተቀር ራሱን የሚያጸዳበት መንገድ አለ። ብንታመምም ያው መቼም ዲቶክስ በማድረግ ወይም አንጀትን በማጠብ አይደለም፣ የራሱ የሆነ የሕክምና ሂደት አለው አይደለም። እንዳልሽ ነው ብሩኪ፣ ግዴታ ሲሆን ነው አይደል? ኢቨን በሕክምና አንጀት ስታጠብ የሚባለው ከጉዳቱ ጥቅሙ ሲበልጥብን ነው አይደል? ለምሳሌ ካንሰር ስንጠረጥር ለማየት የአንጀት ክፍሎቹን ማየት ይኖርብናል። ስለዚህ ከዛ ሳምፕል መውሰድ ሊኖርብን ይችላል። ወይም ደግሞ አንጀት መድማት ሲኖርና የሚደማ ቦታ የቱ ጋር እንደሆነ ሳናቅ ስንቀር እነዚህም ቦታዎች ለማየት ስንፈልግ፣ ወይም ደግሞ ይሄ ረጅም ጊዜ የቆየ የማስቀመጥ ኖሮ ግን በምንም ኤክስፕሌን ማድረግ የማንችላቸው አይነት አለ አይደል? የአንጀት መቆጣት በሽታዎች ኢንፍላማቶሪ ባውል ዲዚዞች ሲኖሩ ለነዚህ ለሕክምና ማለት ነው የምንጠቀመው። እሱም ግዴታ ስለሚሆንብን ወይም ደግሞ አንጀት መታጠፍ ሲኖር እንደተባለው ወይ ኢነማ ሊኖር ይችላል፣ ወይም በፊንጢጣ የሚገባ የፈሳሽ ነገር ተሰጥቶ አንጀቱን አጥቦት እንዲወጣ ማድረግ ይቻላል። ወይም ደግሞ መድኃኒቶች አሉ አይደለ? የእንግሊዝ ጨው ብለን በተለምዶ የምንጠራው ጨምሮ የጉሎ ዘይት ይወሰዳል። ሌላው እና እነዚህ የምናደርጋቸው ግን ግዴታ ሲሆን በጣም ግዴታ ሲሆን እና አንዳንድ ሰው እነዚህ ነገሮች ይወስዳል ስቲል ማለት ነው ለዲቶክስ ለማድረግ ስለሚጠቅም ብለው በሚል ማለት ነው። እና ግን በሕክምናው ኢቨን የሚፈቀደው በጣም ግዴታ ሲሆን ነው። ዲቶክስ ለምን አስፈለገ ብለን ብናይ አሁን ብሩኪ እንዳለችን ለብዙ ቶክሲኖች አውቀነት ሲሆን ሳናቅ እንጋለጣለን እና እነዚህን ነገሮች ደግሞ ማስወገድም አንችልም፣ ኮምፕሊት ማለት ነው ማስቀረት አንችልም። እነዚህ ቶክሲኖች ሰውነታችን ውስጥ በተጠራቀሙ ቁጥርና ሰውነታችን ደግሞ እነዚህ መርዛማ ነገሮች ማስወገድ ባቃተው ጊዜ የተለያዩ ስር የሰደዱ ለሚባሉ በሽታዎች እናጋለጣለን። ከካንሰር ጀምሮ ከዛ ለስኳር፣ ግፊት እንዲሁም ደግሞ ቅጥ ያጣ ውፍረት ለምንላቸው ነገሮች እንጋለጣለን። ከዛ ደግሞ ፐርፎርማንሳችን ለራሱ ጥሩ አይሆንም አይደለ? ለምሳሌ ጭንቅላታችን ጽድት አድርጎ ማሰብ አይችልም። ክሊር ሆነ አስተሳሰብ ላይኖርን ይችላል። ሁል ጊዜ ክሮኒክ የምንለው ድካም ይኖራል። ሁል ጊዜ መድከም አለ አይደለ? ከዛ በቀላሉ ለኢንፌክሽኖች መጋለጥ ይኖራል። እንዲሁም ደግሞ ለተለያዩ ለነርቭ በሽታዎች የመጋለጥ በቃ በሽታ የሚባሉ ነገሮች ሁላ የሚያመጣው ሰውነታችን ዲቶክሲፋይ ማድረግ ሲያቀተው ነው ተብሎ ነው የሚታሰበው። የመጀመሪያው ነገር እንዳልኩት ውስጣችን የሚፈጠሩ ተረፈ ምርቶችን የሚያስወግድልን ይሄ ሲስተም ነው። ከዛ ደግሞ የምንጋለጣቸውን ነገሮች እሱ ነው የሚያስወግድልን። ከዛ ደግሞ ባላንስ የሚፈጥርልን አይደለ? ሰውነታችን ውስጥ የተለያዩ ኬሚካሎች አሉ። ሰውነታችን ማለት ልክ እንደ ፋብሪካ ነው። ባላንስ መኖር አለበት። ለምሳሌ ፈሳሹ ባላንስድ መሆን አለበት። የአሲድ እና የቤዝ ሌቭሉ ባላንስድ መሆን አለበት። ይህን ሚና የሚጫወተው ዲቶክሲፊኬሽን ሲስተሙ ነው ማለት ነው። ከዛ ደግሞ ሲያልፍ አንጎል ላይ ስንሄድ አንጎል እንግዲህ አንደኛው ዲቶክሲፋይ የምናደርግበት መንገድ ነው። እንዴት ከተባለ ስለ እንቅልፍ ከዚህ በፊት ደስ የሚል ቪዲዮ ሰርተናል፣ እዛ ላይ ገብተው ማየት ይችላሉ። እና በምንተኛበት ጊዜ ሰውነታችን ዲቶክሲፋይ የሚያደርግበትን መንገድ አንደኛው እንቅልፍ ነው። ለምን እንደሚታወቀው አንጎል በፈሳሽ የተከበበ ነው አይደለ? ሲኤስኤፍ የሚባል ፈሳሽ አለው። በምንተኛበት ሰዓት ነው ያ ሲኤስኤፍ የተለያዩ ቆሻሻዎችን ከሰውነት ሰብስቦ የሚያስወጣለን ማለት ነው፣ ስፔሻሊ ከአንጎል ማለት ነው። እሱንም ለመስራት የሚጠቅመን ይሄ ዲቶክሲፊኬሽን ሲስተም ነው። አንጎል ላይ ያለው ሲስተም ማይሰራ ከሆነ ወደፊት ላይ አልዛይመር ለሚባለው በሽታ ወይም ደግሞ መርሳት ለምንለው በሽታ እንጋለጣለን ማለት ነው። የበሽታዎቹ ላስወርስ ይሆናል ማለት ነው ዲቶክሲፊኬሽን አለመኖሩ ማለት ነው። ለዛ ነው ሰፖርት ማድረግ ያለብን አስፈላጊ የሚሆነው ለዛ ነው። ስለዚህ ሰውነታችን እንዴት ሰፖርት እናድርገው ነው ኔክስት ኩዌስችን የሚሆነው። እንዴት አድርገን እንደግፈው ለሚለው ቅድም ጎጂ ያልናቸውን ነገሮች መቀነስ በተቻለ መጠን አይደል? ፕሮሰስድ የሚደረጉ ምግቦችን የፋብሪካ ላይ የሚወጡ ማለት ነው እነሱን፣ ወይም ደግሞ ማጣፈጫ፣ ከለሪንግ፣ ቀለም የሚሰጡ ነገሮች የተጨመሩባቸው ምግቦች መቀነስ ይኖርብናል። አልኮልን መቀነስ አለብን። ደግሞ ሲጋራን ማቆም ይኖርብናል። በሌላ መልኩ ደግሞ እኛ ሀገር እንደውም በደንብ ፕራክቲስ ይደረጋል ከሃይማኖት ጋር ተያይዞና ጾም ነው አይደል? ስለዚህ አሁንም ጥናቶች የሚያሳዩት ፋስቲንግ ወይም ጾም ውሃን መጾም ሊሆን ይችላል። ማለት ውሃ መጾም ማለት ምግብ ብቻ አቁሞ ውሃን ብቻ መጠቀም ሊሆን ይችላል። ወይም ደግሞ ምግብን መጾም ለረጅም ሰዓት ኢንተርሚተንት የምንላቸው ለ16 ሰዓት ለ18 ሰዓት ረዘም ላለ ሰዓት የሚጾሙ ሰዎች አሉ። ግን እሱ ብዙ ጊዜ ሪኮመንድ አይደረግም። ግን እንደዛ የሚቀጥል ሰውም አለ ማለት ነው። ሰው ብቻ ጾም
በጣም ጠቃሚ ነገር ነው። በተለይ የጉበትን ስራ ለማፋጠን ማለት ነው። ጉበት ዲቶክሲፋይ ወይም ደግሞ መርዛማ ነገሮችን ለማስወገድ ስለሚያገለግለን ያን ስራውን እንዲሰራ በደንብ ይረዳናል ማለት ነው። ሌላው ደግሞ የምንመገባቸው ምግቦች አንቲኦክሲዳንት ያላቸው ቢሆኑ የተመረጠ ነው አይደል? ስለ እርድ በደንብ እንሰማለን አይደል? እርድ የማስታወስ አቅምን ይጨምርልናል ሲባል ይሰማል አይደል? ወይም ለተለያዩ መርዛማ ነገሮችን ለማስወገድ ይጠቅማል ይባላል። እርድ አንዱ አንቲኦክሲዳንት ያለው ምግብ ነው ማለት ነው። ስትሮበሪም እንደዛው ነው። ወይም ደግሞ እነዚህ ፍራፍሬዎች ሲትረስ ፍሩቶች፣ ብርቱካን፣ ሎሚ የምንላቸውም ሁላ እንደዚህ አይነት ነገሮችን ይይዛሉ። እነሱም ማዘውተርም ጠቃሚ ነገር ነው ማለት ነው። ሌላው ውሃ መጠጣት እንደ እድሜያችን፣ እንደ ጤና ሁኔታችን፣ እንደ ጾታችን ይለያያል አይደለ? ብቻ ከ2 እስከ 2.5 ሊትር በቀን ውሃ መጠጣት ጥሩ ነው። ለምን? አንደኛው ደግሞ ሌላ ዲቶክሲፋይ ለማድረግ ወይም መርዛማ ነገርን ለማስወገድ የሚጠቅመው ኩላሊት ነው። ስለዚህ በኩላሊት የሚወገዱትን ነገሮች ይጨምርልናል ማለት ነው ውሃ መጠቀም። ሌላ ግን እንደ ልምድ እያደረግን አሁን በተለይ እያስተዋልን ያለው ነገር አለ። ኦቨር ደ ካውንተር ወይም ደግሞ ይሄ መድኃኒት ቤት ሄደን ዝም ብሎ መድኃኒት መውሰድ፣ ራሴን አሞኛል በራሳችን የምናዛቸው መድኃኒቶች አሉና ቅድም ብሩኬ ማንስተሻቸዋላ መድኃኒቶች ባዕድ ነገር ናቸው ለሰውነታችን፣ ከውጭ የሚመጡ ናቸው። እኛም ስናዛቸው የግድ ሲሆን ነው መድኃኒትን የሚሆነው እና መድኃኒትን ማብዛት ደግሞ ጉበት ላይ ጫና ማብዛት ነው የሚሆነው። ሰው የማያስፈልግን መድኃኒት ማስወገድ፣ አለመውሰድ አይነት ነገሮችን መጠቀም አለብን። ሌላ እንቅስቃሴ ማድረግ አይደል? እንቅስቃሴ ማድረግ ቅድም ቲጁ እንደነገርሽን ቆዳችን አንደኛው ዲቶክሲፋይ የምናደርግበት መንገድ ነው። ስለዚህ ላብ ይጨምራል፣ ዲቶክሲፋይ እንድናደርግ ያደርገናል ማለት ነው። ሌላው ደግሞ የደም ዝውውርን በደንብ ወደ ኩላሊት እንበለው፣ ወደ ጉበት፣ ወደ አንጀት እንዲሄድ ያደርጋል ማለት ነው። ስለዚህ ሌሎቹ የሰውነታችን አካሎች በትክክል ስራቸውን እንዲሰሩ ያደርጋል ማለት ነው። እነዚህ ነገሮች መጠቀም ይኖርብናል። ሌላ ደግሞ አመጋገብ ላይ አሰር ያለባቸው ምግቦች መመገብ አይደል? በጣም ሃይ ፋይበር ዳይት የሚባሉ ለምሳሌ ጥራጥሬ ኢዝሊ የምናገኛቸው ነገር ጥራጥሬዎችን፣ ከዛ አትክልቶችን፣ ፍራፍሬዎችን በደንብ እንመገብ። ቅድም ያልናቸው ባክቴሪያዎች በተፈጥሮ ያሉ በጣም የሚጠቅሙ ባክቴሪያዎችን ማጎልበትና በደንብ እንዲሰሩ ማድረግ እንችላለን። ፍራፍሬ ላይ እንደውም ቲጁ እዚህ ጋር መጨመር ካለብን ለዲቶክስ ሲባል ሰው ብዙ ጊዜ የተፈጨ ነገር ነው የሚወስደው። ግን የተፈጨ ነገር ከመውሰድ ይልቅ ጥሬ ሙሉውን ፍራፍሬውን ብንመገበው ነው ጥሩ፣ አሰር ስላለው ወይም ደግሞ ፋይበር ስላለው ማለት ነው። ያኛው ቶሎ ወደ ደማችን የመግባትና ግሉኮስ ኢንዴክሳችንንም የመጨመር እንዲሁም ቶሎ ወደ ደም ነው እንጂ የሚገባው ሞር ወደሚወጣው ነገር አይሄድም ማለት ነው። ስለዚህ ጁስ ከማድረግ ወይም ከመፍጨት ይልቅ ተመራጭ የሚሆነው ሙሉን ፍራፍሬ መመገብ ነው። ሌላ ደግሞ አዲሽናል ለምሳሌ ውስጥ ያሉትን ባክቴሪያዎች ሰፖርት ለማድረግ ፕሮባዮቲኮችን አይደለ? ይሄ ፕሮባዮቲክስ ማለት እንግዲህ እንደ ቫይታሚን ተዘጋጅተው ባክቴሪያዎችን ስፔሻሊ በጣም ይጠቅማሉ፣ ለአንጀት ይጠቅማሉ ተብሎ የሚታሰቡ ባክቴሪያዎችን ማዘጋጀት የተዘጋጁ አሉ። እነሱን መጠቀም ስፔሻሊ ከሐኪም ጋር ተነጋግረው፣ ለምን የተለያየ የጤና እክል ያለባቸው ሰዎች ላይፈቀድ ይችላል፣ ወይም መጠኑን ከሱ ጋር መነጋገር ስለሚኖርባቸው ከሐኪም ጋር ተነጋግረው ፕሮባዮቲኮችን መጠቀም ደግሞ በአንጀት በኩል ዲቶክሲፋይ ለማድረግ በጣም ይረዳል ማለት ነው። አሁን ላይ እየተቸገረን የሚመስለኝ እኔ በልተንም ጤነኛ መሆንም እንፈልጋለን። የፈለግነውን በልተን መጀመሪያ ምንድነው ይሄ ባለፈውን ፕላስቲክ ላይ እያነሳ ነው ነበር፣ ሪፊውዝ ነው ዋናው፣ በቃ መቃወም ማለት ነው። መጀመሪያ ማድረግ ያለብን እነዚህን ቶክሲኖች በቃ ወደ ውስጣችን እንዳይገቡ አለመፍቀድ ነው። እነዚህ አሁን ያልናቸውን ሰጀሽኖች እንዳለ ጠቅለል አድርገን ብናስቀምጣቸው በልክ መኖር ማለት ነው። በመጠንና በልክ ቢኖር የሰው ልጅ ያው በግድ የሚመጡብን ነገሮች አሉ። አሁን ባለፈውም እኛም ኧረ ይሄ ነገር ያስደነግጣል ስንል ነበረ። የፕላስቲክ ላይ ማለት ገድበሹም የማትገድቢው ነገር አለ። በቃ ይሄንን አልጠቀም ብለሽ መተው የምትችይው ነገር አለ። ግን ደግሞ ማትችይው ነገር አለ። ማንችለው ነገር ይሁንሽ፣ ግን የምንችለውንም ነገር ነው አሁን እኛ እያደረግን ያለ ነው። ከዛ ኦኬ ዲቶክስ ላርግና ላይክ እንደፈለኩ በልቼ ከዛ በቃ እንትን ሰለመኪ ኦር ካስተር ኦይልን ጠጥቼ አስወጣዋለሁ ነው አይደለ? የኛ ካልኩሌሽን ግን እንደዛ አይሰራም። በጣም የተሻለ የሚሆነው ምንድነው ይሄ በቃ ራሳችንን ኢምፓወር ማድረግ ልበለው፣ ምናልባት ነገሮች ላይ ያለንን ኃይል ከፍ ማድረግ ማለት ነው። ጠቅለል ስናደርገው በመጠን ኑሩ፣ በመጠን እንኑር ሁላችንም የሚለው ነው። ከዛ በኋላ ደግሞ ልክ ምን እንሆናለን የሆነ ሰዓት ላይ በቃ ጤነኛ መሆን አለብኝ ደግሞ ብለሽ ይሄ የለም ራስሽ ላይ በጣም ካስታወስ የሆነ ሰዓት ላይ ወተር ፋስቲንግ ምናምን ተብሎ ረጅም ሰዓት ስንት ቀን ነው ሲጾሙ የነበሩ ልጆች ደግሞ አሉ። ይሄ ደግሞ እንዲህ ሰውነትን በጣም መጉዳት ሊሆን ይችላል። ስለዚህ ሁሉ ነገር መጠን የሚለው ልክ የሚለው ነገር አይቀስ የሚገልጽ ይመስለኛል። መጨረሻ ላይ እንደው ማለት የምንፈልገው ይሄ እንዳልነው አንጀትን ማጠብ ወይም ደግሞ ይሄ ኮሎሬክታል ክሊንሲንግ የምንለው እንደ ዲቶክስ የምንጠቀመው ነገር ማንም ሰው ባይጠቀመው ይመከራል።
ምክንያቱም ቅድም ያልናቸውን ብዙ ነገሮች ያመጣል። አንደኛ የኤሌክትሮላይት መዛባት ያመጣል አይደል? ስለዚህ የሶዲየም ማጠር፣ የፖታሽየም ማጠር ያመጣል። ይሄ ደግሞ ከልብ ጋር ቀጥታ ግንኙነት አለው አይደለ? ፖታሽየም እና ካልሽየም ባላንስ ከሌላቸው ልብ ድካም ያመጣል አይደል? ይሄ ምንድነው ድንገተኛ የሆነ ሞቶችንም ያመጣል ማለት ነው ከልብ ጋር በተገናኘ። አንደኛ እሱ ነው። ሌላው ደግሞ ኤክስትሪም የሆነ ውሃ ከሰውነታችን በወጣ ቁጥር የውሃ እጥረት ያጋጥመናል ማለት ነው፣ ወይም ዲሃይድሬሽን የምንለው ማለት ነው አይደል? ስለዚህ እሱም ይኖራል። ሌላ ደግሞ ኩላሊት ህመም ያለባቸው ሰዎች እንደዚህ፣ ምክንያቱም እኛ ሀገር ደና ነበር እንጂ ደና እኮ ነበር አሁን ሞተ ይባላል። ግን ደና መሆኑን በምን እናውቃለን? ማለት ክትትል የለንም፣ ልምድ የለንም እንደዚህ ህክምና የመከታተል እንደዚህ ማድረግ እና ስለዚህ የሚጠቀሙ ሰዎች እንደዚህ አይነት ተጽዕኖ ሊያመጣ ኩላሊት ላይ ተጽዕኖ ሊያመጣ እንደሚችል፣ ጉበት ላይ ተጽዕኖ ሊያመጣ እንደሚችልም ማወቅ አለባቸው ማለት ነው። ኤክስትሪምሊ ደግሞ በቃ መቼም ማጠቀም የሌለባቸው ሰዎች አሉ። ለምሳሌ ነፍሰ ጡር እናቶች ይህንን በጭራሽ መሞከር የለባቸውም። የኩላሊት ህመም ያለባቸው ሰዎች ይህን መሞከር የለባቸውም። ሌላ ደግሞ የአንጀት መበሳትን መድማትንም ሊያመጣ ይችላል። ስለዚህ ከአንጀት ጋር የተያያዘ ይሄ ኢንፍላማቶሪ የምንለው ባውል ዲዚዝ ያለባቸው ሰዎች ይህንን መሞከር የለባቸውም ማለት ነው በተቻለ መጠን። ሌላ የበሽታ የመከላከል አቅምን የሚቀንሱ ህመሞች ያሉባቸው ሰዎች እንደዚህ ስንል ለምሳሌ ኤችአይቪ ሊሆን ይችላል፣ ወይም ደግሞ ካንሰር ሊሆን ይችላል፣ ሌሎችም በሽታዎች አሉ እንደዚህ አይነት እና ያለበትም ሰው ዲቶክስ ለማድረግ ጤናማ ነው በሚል ይህንን መጠቀም የለበትም ማለት ነው። አሁን ላይ ብዙ ጊዜ ይሄ የባህል ነገሮች አይደለ የተጠቀምን ያለ ነው። ጥሩ ነው፣ ወደ ባህል እንመለስ ምናምን ይባላል የኛም ፕሮግራም። አንደኛው ተጨማሪ ነገሩም ደግሞ ከዘመናዊ ህክምና በተጨማሪ ይሄ ባህላዊ ነገሩንም ስለምናነሳ ነው። ግን የባህላዊ ረሜዲዎች ወር ምናምን እየተባሉ የሚወሰዱ ነገሮች ግን ትልቁ ችግራቸው ምንድን ነው? አንድ ኢፌክት አይደለም ያላቸው። አሁን መድኃኒትን ስንወስድ አይቡፕሮፊን ብንል ፓራስታሞል ብንል ተለይቶ የሆነ ነገር አለ ኤክስትራክት ተደርጎ፣ እነሱም እኮ ከእጽዋት ከምናምን ነው የተገኙት። ከዛ ውስጥ ወጥተው ለህመም ማስታገሻነት ብቻ የሚጠቅመውን ነገር ሊሆን ይችላል የምንጠቀመው። እንደዛ ራሱ ሆኖ ጎንዮሽ ማንፈልጋቸው ኢፌክቶች ይመጣሉ። የባህል ነገሮችን ስንጠቀም ለዚህ እንግዲህ ሆድን ለማጠብ ሊሆን ይችላል ወይም ለሌላ ነገር ስንጠቀም ግን ምንድነው ችግሩ? አንድ ኢፌክት አይደለም ያላቸው፣ በውስጣቸው ተጓዳኝ የሆነ ሌላ ችግርም ሊሆን ይችላል፣ ጥቅምም ሊሆን ይችላል ሊኖራቸው ይችላል። ስለዚህ በቃ የባህል ስለሆነ ብቻ ኖርማል ነው ትክክል ነው የሚባል ነገር የለውም። አሁን ያልሽው የኤሌክትሮላይት መዛባትን ጨምሮ የሚያመጡ የተለያዩ እንትኖች ስላሉ ማለት ነው። እነዚህ ናቹራል ሬሜዲ የምንላቸው በተፈጥሮ የምናገኛቸውም ነገሮች ስላሉ፣ ስለዚህ እነሱንም ቢሆን መጠነን ነው መጠቀም ያለብን፣ ወይም ደግሞ ኢፌክታቸውን ማወቅ አለብን። ከምንወስደው መድኃኒትም ጋር በተለይ ደግሞ ሌላ መድኃኒት የሚወስዱ ሰዎች ካሉ ደግሞ ከመድኃኒቱ ጋር የተለያየ ኢንተራክሽን ሊቀንሱት ይችላሉ፣ ኢፌክቱን ሊጨምሩት ይችላሉ፣ ወይም ደግሞ አንድ ላይ ሌላ አይነት ኢፌክት ሊፈጥሩብን ይችላሉ። ስለዚህ እነሱም ላይ ጥንቃቄ ማድረግ ብንችል። ተመልካቾቻችን ያው ዛሬ ይዘንላችሁ የቀረብነው ፕሮግራም ይሄን ይመስላል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። መልካም ቆይታ።